ሰላም እንደምን አላችሁ የጌታ ቤተሰቦች። ዛሬም ያው ሁልጊዜ እንደተለመደው የጌታን ቃል ወደ እናንተ ይዤ መጥቻለሁኝ። ዛሬ በጣም ደስተኛ ነኝ። ይህንን የሚደንቅ ደግሞ የእግዚአብሔርን ቃል ጳውሎስ በተለየ መንገድ ያስተማረውን እውነት አብረን እንካፈላለን። በጣም ብዙዎች ይህንን በህይወታችሁ ዘመን ሁሉ እንደምትፈልጉ ታውቃለሁኝ እና አብራችሁ ይቆዩ። እንደውም ብትችሉ ማስታወሻውን ይዛችሁ ወረቀት ይዛችሁ ብትከተሉ በጣም ደስ ይለኛል። በህይወታችን ላይ በጣም ትልቅ ለውጥ የሚያመጣ ነገር እንደሆነ ስለማምን ደግሞ የብዙዎቻችን ፍላጎት ነው በጌታ ቤት ውስጥ ላለን በጣም እና ሁላችን በጣም ደስተኞች እንደምንሆን ይህንን ቃል በሰማን ጊዜ እርግጠኛ ነኝ። እግዚአብሔር የተመሰገነ ይሁን። እውነት ጌታ ቃሉን የሚገልጥበት ዘመን ላይ ስላለን እግዚአብሔር በዚህ እየባረከን ስላለ እግዚአብሔር የተመሰገነ ይሁን። አንድ ጊዜ አንድ ፕሮፌሰር ምን አለ? ላቭ doesn't exist አለና ክላስ ውስጥ ያለውን ተማሪ ክፍል ውስጥ የነበረውን ሰው በሙሉ አስጮኸ። እንደውም ጨመረና if you think that love does exist you're foolish አለና ተማሪው በሙሉ መንጫጫት ጀመረ። አስተማሪው የአየር ሰዓት እስኪሰጠው እንኳን የጠበቀ የለም፣ መናገር እድል እስኪሰጠው የጠበቀ ተማሪ የለም። ሁሉም ሰው የራሱን መልስ መመለስ ጀመረ እና ክፍሉ በጣም ተረበሸ እና ጊዜ ወስጄ ማሰብ ጀመርኩኝ። ከምን ተነስቶ ነው ይሄ ፕሮፌሰር ለምን እንደዚህ አለ? እና ማንም ሰው ምን እንዳለ ለምን ምክንያቱም እንኳን እንዲገልጽ ሊጠብቀው አልቻለም ሰው እና ሰው የራሱን ፕሩፍ ያቀርብ ነበረ ምን ለመሆኑ ፍቅር በምድር ላይ እንዳለ ለማሳመን አስተማሪው። ምክንያቱም አስተማሪ የተናገረው ነገር ፍቅር በምድር ላይ የለም፣ እንደው ፍቅር አለ ብላችሁ የምታስቡ ሰዎች በጣም ሞኞች ናችሁ ነው ሰው ሁሉ ማስጮህ የጀመረው። እና አንድ ተማሪ ጠየቀው ፍቅር ከሌለ ሰው እንዴት ይጋባል? የዛ አስተማሪው ብሎ መለሰ ፕሮፌሰሩ፣ ፍቅር ካለ እና ሰው ከተጋባ ለምን ይፋታል? እና የብዙዎችን ጥያቄ ዲስፕሩፍ እያደረገ ብዙዎች ሊያቀርቡ የፈለጉትን እንዳለ ለማሳየት ፍቅር እንዳለ ለማሳየት የፈለጉትን በሙሉ ዲስፕሩፍ ያደርግባቸው ነበረ፣ ሌላ መልሶችን እየሰጠ እና ወደ ልቤ የተመለሱና ለምንድን ነው ይሄ ሰውስ እንዲህ ሊል የቻለው? ደግሞ ብዙዎች ይህንን ያስባሉ። ያው በፊሎሶፊው ዓለም ውስጥ ያለ ፍልስፍና ነው የተናገረው ሰውየው እና እሱ ብቻ ሳይሆን እንደሱ አይነት ብዙዎች ያንን ፍልስፍና የሚከተሉ አሉ። ፍቅር የለም በምድር ላይ ብለው የሚያስቡና ወደ ልቤ አንድ ነገር መጣ። ከዛን ጊዜ ጀምሮ መንፈስ ቅዱስ በፍቅር ላይ በጣም ብዙ የእግዚአብሔርን ቃል እውነቶች ያስተምረኝ ነበርና ዛሬ ደግሞ ጌታ አብረን እንድንማር ይህንን እውነት እግዚአብሔር ስለረዳን ጌታን አመሰግናለሁኝ። ለየት ባለ መንገድ ነው የምንማረው። ጳውሎስ በጣም ለየት ባለ መንገድ ስለገለጸው ማለት ነው። ሁላችን የምናውቀው ብዙ ጊዜ የፍቅርን ባህሪያት ጳውሎስ የተናገረውን ነው። በአንደኛ ቆሮንቶስ 13 ላይ ያለውን ፍቅር አይታበይም፣ የራሱን አይፈልግም፣ ፍቅር ይታገሳል፣ ቸርነትን ያደርጋል። እነዚህን የፍቅር ባህሪያትን ነው የምናውቀው። ጳውሎስ ከዛ በፊት ግን የተናገረው በጣም ትልቅ ሚስጥር አለ እና አብረን እናያለን። በጣም ተከታተሉ። እንደው ብትችሉ ነግራቸዋለሁ። ማስታወሻ ደብተሩን ይዛችሁ እስክሪብቶና ወረቀታችሁን ይዛችሁ ብትከተሉኝ ደስ ይለኛል። በዛው በጣም ለምትወዷቸው ሌሎች መስማት እንዲፈልጉ ለምትፈልጉ ሰዎች ሼር እያደረጋችሁ ተከተሉ። አንደኛ ቆሮንቶስ 12 ላይ ጳውሎስ ፍቅርን ሲገልጠው በጣም በተለየ መንገድ ወደ መጨረሻው አካባቢ ላይ አንደኛ ቆሮንቶስ 12:27 ላይ ወደ 25 ቁጥር 25 አካባቢ ላይ ጀምሮ በተለየ መንገድ ነው ፍቅርን የሚገልጠው። በአጠቃላይ አንደኛ ቆሮንቶስ 12 ላይ ጳውሎስ የሚናገር የነበረው ስለ መንፈሳዊው ስጦታ ነበር እና አካል ሁሉ አካል አንድ እንደሆነ ግን በአካል ላይ ያሉ ስለ ብልቶች፣ ስለ እጅ፣ ስለ አይን፣ ስለ እግር ሁሉ እየተናገረ ስለዚህ ሁሉ የጸጋ ስጦታ አንድ እንደሆነ ደግሞ የጸጋ ስጦታ አንድ መሆኑ ብቻ ሳይሆን በስራው የተለያየ ቢሆንም ነገር ግን ሰጪው አንድ እንደሆነ ይናገራል። ሁሉ አይን መሆን አይችልም፣ ሁሉ እጅ መሆን አይችልም፣ እግር ተነስቶ አይን ልሁን ማለት አይችልም።
የተለያየ አይነት የጸጋ ስጦታ አለ፣ ነገር ግን ሰጪው አንድ ነው ብሎ ይህንን ይናገራል። ግን ለቭሉ ምን አይነት ነው ይላል? አንዱ ከአንዱ ግን አይበላለጥም። ሁሉም በባህሪያቸው ምን አይነት ናቸው? አካልን ማገልገል ነው ስራቸው እንጂ አይን ለራሱ ለብቻው ራሱን ማገልገል አይደለም። ለሌሎች ለእግር ለእጅ በማየት መልእክትን ያስተላልፋል። አይ እግር እንዳትወድቅ ወይ ራስን እንዳትጎዳ ከፊትህ እንቅፋት አለ፣ መልእክትን ያስተላልፋል ማለት ነው። ስለዚህ እያንዳንዱ ብልት ጥቅሙ ምንድነው? ለአካል ነው ጥቅሙ እና ይህንን እያስረዳ ይህንን እያስተማረ ያለ ስለ ጸጋ ስጦታዎች በሙሉ ምን እንደሆኑ ደግሞ አንድ እንዳልሆኑ የተለያየ አይነት እንደሆኑ በአካል ላይ እንደሚያስፈልጉ ነገር ግን አንዳቸው ከአንዳቸው የሚበላለጡ እንዳልሆኑ ያስተምርና ይህንን እያስተማረ ያለ ወገኖች በጣም ብዙ ጊዜ የምንፈልገው ነው አይደለ? በእግዚአብሔር ቤት በጸጋ ስጦታዎች ማገልገል በጣም የሚፈለግ ነገር ነው። ደግሞ ጌታን ያገኙ በክርስቶስ ኢየሱስ ውስጥ ያሉ ሰዎች ሁሉ የጸጋ ስጦታ አላቸው። በሐዋርያት ዘመናው በሁሉም ላይ የጸጋ ስጦታ ነበር ይላል። በሐዋርያቱ ላይ ብቻ ሳይሆን ጌታን በሚቀበሉ በአንድ ቀን 3000 በአንድ ቀን 5000 በሚድኑ ሕዝብ ላይ ሁሉ ምን ነበር ይላል? የጸጋ ስጦታ ነበር። ስለዚህ ጌታን የሚያገኙ ሰዎች ሁሉ የጸጋ ስጦታ አላቸው። ግን ሁልጊዜ አብዛኛው ጊዜ ሰዎች ምን ፈልገው ከእግዚአብሔር ዘንድ ተቀብለን ብናገለግል የታወቁ ናቸው። ነቢያት መሆን ሰው ይፈልጋል፣ ሐዋርያ መሆን፣ መጋቢ መሆን፣ አስተማሪ መሆን፣ በጣም በቃ ሰው ቢያገለግል ታምራትን ማድረግ የተለየ ጸጋ ስጦታ ነው ራሱን የቻለ። የፈውስ በልሳን መናገር ደግሞ ልሳኖችን መተርጎም ጳውሎስ በአንደኛ ቆሮንቶስ 12:27 ላይ በደንብ ይገልጻቸዋል። እዛ ላይ ሄዳችሁ ብታነቡትና ይሄንን ሁሉ በጣም ሰው የሚፈልገው ነገር ነው። ግን ደግሞ ስለፈለግነው እንደማናገኘው ደግሞ ጳውሎስ ለሚፈልጉት እሱ እንደወደደ ይሰጣል ብሎ መንፈስ ቅዱስ እሱ እንደፈለገ እንደሚሰጥ ይናገራል። ሰዎች እንደፈለጉ ሳይሆን ሰጪው እንደፈለገ ነው ይህንን የሚያደርገው ይላል። ይህንን ሁሉ ካስተማረ በኋላ ጳውሎስ አንድ በጣም ትልቅ ነገር ይናገራል። ምንድነው? እነዚህ ሁሉ መንፈስ ቅዱስ እንደፈለገ የሚሰጣቸው ነገሮች ሆነው ይላል ከነዚህ የሚበልጥ ነገር አለ። ሁሉም አይበላለጡም ብሎ ከተናገረ በኋላ ሁሉም አገልግሎታቸው አካልን ማገልገል ነው ካለ በኋላ የሚበልጥ ነገር አለ። ወገኖቼ ሰው በአገልግሎቱ አይነት ፈውስ ስጦታ ያለው የነብይነት የትንቢት ስጦታ ካለው ወይም ነብይ ከሆነው ወይም ደግሞ ተአምራትን ማድረግ ስጦታ ካለው ከነዚህ ሁሉ በስጦታቸው ለብል አይደለም ክፍያቸው ያለው። ጳውሎስ በአንደኛ ቆሮንቶስ 3 ላይ ምን ይላል? እንደ ስራው መጠን እንደ አገልግሎቱ እንደ ትጋቱ ነው የሚከፈለው ይላል። ምክንያቱም ጳውሎስ ተከለ ይልና አጵሎስ ደግሞ ምን አለ? አጠጣ ይላል። ነገር ግን ጳውሎስም አጵሎስም አንድ ናቸው። መትከልም ማጠጣትም በእግዚአብሔር ዘንድ አንድ ነው አገልግሎቱ። ለምን? የሚጠቅመው ዛፉን ነው። ነገር ግን ይላል ክፍያችን በትጋታችን መጠን ነው ይላል። ስለዚህ በትጋቱ መጠን ግን ባገለገለው ልክ ግን ምን ይላል? ይከፈለዋል። ስለዚህ የቤተ ክርስቲያን በመጥረግ የሚያገለግል ሰው፣ እንደ ሳሙኤል በር በመክፈትና በመዝጋት የሚያገለግል ሰው፣ እንደ ፊልጶስ በድቁና የሚያገለግል ሰው በትጋቱ ነው የሚከፈለው እንጂ ከፈውስ ስጦታ ካለው ሰው ጋር አይ ይሄኛው በጣም ብዙ ስለሚያገለግል ተብሎ አይደለም የሚከፈለው። እንግዲህ እንደዚህ አንድ ናቸው ካለ በኋላ ጳውሎስ ጉድ ያፈላል። እዚህ ጋር ምን ይላል? ከሁሉ የሚበልጠውን ፈልጉ ይላል። ከሁሉ የሚበልጠውን ስጦታ በብርቱ ፈልጉ ይልና ይጀምራል። ከዛ ነው የምንጀምረው ዛሬ 31 ላይ አንደኛ ቆሮንቶስ 12:31 ላይ ነው። ለምንድን ነው ከ12:31 ከመጨረሻው የምንጀምረው? ጳውሎስ ነገሩን ይጀምረውና ከዛ በኋላ ወደዛኛው ክፍል ነው የሚያልፈው እና የተያያዘ ነገር ስለሆነ ነው ከዚህኛው የምንጀምረው ማለት ነው። እና ከሁሉ የሚበልጠውን ስጦታ ፈልጉ ይላል። ከነማ? ከነቢያት፣ ከመምህርነት፣ ከታምራት ከማድረግ፣ ከመርዳት ስጦታ፣ የማስተዳደር ስጦታ ካላቸው፣ በልዩ ልዩ ልሳን ከሚናገሩ፣ ልሳን ከሚተረጉሙ፣ ከነዚህ ሁሉ ከትልልቅ ከሆኑ አገልግሎቶች የሚበልጥ አለ ብሎ ደግሞ ያ ብቻ አይደለም ይላል።
መንገዱንም አሳያችኋለሁ ይላል። እንዲህ ተናገረ። ነገር ግን ከሁሉ የሚበልጠውን ስጦታ በብርቱ ፈልጉ ይልና ደግሞ ከሁሉ የሚበልጠውን መንገድ አሳያችኋለሁ ብሎ ወደ መንገዱ ወደ ማሳየት ይቀጥላል ማለት ነው። ወደ ምዕራፍ 13 እንግዲህ እዚህ ጋራ ይሄንን ጳውሎስ የሚያሳየን ነገር ምንድነው? አንደኛ ከሁሉ ይበልጣል አለ። ሁለተኛ ስጦታ ነው። ሶስተኛ ነገር ደግሞ የሚፈለግ ነው። ስለዚህ እነዚህ ሶስት ነገሮችን ይዘና ስትጽፉ ይሄንን ያዙት። ስጦታ ነው፣ ከሁሉም የሚበልጥ ነው፣ ስጦታ ነው፣ ደግሞ የሚፈለግ ነው። ሌሎቹ ስለፈለግናቸው አይገኙም። ይሄኛው ግን በመፈለግ ነው የሚገኘው። ደግሞ አብሮን የተወለደ ነገር አይደለም፣ ስጦታ ነው፣ የሚሰጥ ነው። በክርስቶስ ያሉ የሚያገኙት ነገር ነው። ስለዚህ አብረን እናያለን። ምንድነው ይሄ ምንድነው? በምዕራፍ 13 ላይ በአንደኛ ቆሮንቶስ ምዕራፍ 13 ላይ ምን ብሎ ይጀምራል መሰላችሁ? በሰዎችና በመላእክት ልሳን ብናገር አንድ የጸጋ ስጦታ ነው። ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸ ጸናጽል ነኝ። የትንቢት ስጦታ ቢኖረኝ ምስጢርን ሁሉ እውቀትን ሁሉ ባውቅ ተራራንም ከቦታው የሚነቅል እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ያለኝን ሁሉ ለድሆች ብሰጥ ሰውነቴንም እንዲቃጠል ለእሳት ብዳርግ ፍቅር ግን ከሌለኝ ምንም አይጠቅመኝም ይላል። ዛሬ ይችን 3ቷን ቁጥር ላይ ነው ምን ቆየው። ከዛ በኋላ ስለ ፍቅር ባህሪያት ነው የሚናገረው። ብዙ ጊዜ ይሄንን ሰምተነዋል፣ በእግዚአብሔር ቤት ብዙ ጊዜ የምንሰማው ነው። ዛሬ ግን ምን ቆይበት እነዚህ 3 ቁጥሮች ላይ ነው። ፍቅር ግን ከሌለኝ አይጠቅመኝም ይላል። ምን እያለ እንግዲህ አስቡት። በመላእክት ልሳን ብናገር በጣም ትልልቅ ስጦታዎች ናቸው። የሰው ልጅ እንደ ልቡ ሊያገኛቸው ማይችል 40 ቀን ጾምና ጸሎት ይዞ ማግኘት አይችልም እግዚአብሔር ካልሰጠው። ስለዚህ ይሄ ስጦታ ያላቸው በጣም እድለኞች ናቸው እግዚአብሔርን በዚህ ማገልገላቸው። ግን ይሄ ሁሉ ያለኝ ይላል ፍቅር ግን ከሌለኝ አይጠቅመኝም። ስለዚህ ጳውሎስ እያወራ ያለው ከሁሉ የሚበልጥ ደግሞ ስጦታ ደግሞ ፈልጉ ያለው ነገር ስለምንድን ነው ማለት ነው? ስለ ፍቅር ነው እያወራ ያለው። እና ግን ይሄንን ፍቅር በጣም በተለየ መንገድ ነው የሚገልጠው። 3ኛው ቁጥር ላይ መተን ያለኝን ሁሉ ለድሆች ብሰጥና ሰውነቴንም ለእሳት እንዲቃጠል ብሰጥ ይላል። ፍቅር ግን ከሌለኝ አይጠቅመኝም። ጠይቃችሁ ታውቃላችሁ ወገኖቼ? ሰው እንዴት ነው ያለ ፍቅር ለሰው ሰውነቱን ለእሳት መቃጠል አሳልፎ የሚሰጠው? ሰው እንዴት ሳይወድ ራሱን አሳልፎ መስጠት ይችላል ወገኖቼ? ይሄንን በጣም ትልቅ ጥያቄ ነው። ስለዚህ ጳውሎስ ስለምን አይነት ፍቅር ነው የሚያወራው? ዛሬ ጳውሎስ የሚያወራው ምን አይነት ፍቅር እንደሆነ ወይም ጳውሎስ ብቻ አይደለም፣ የእግዚአብሔር ቃል ሙሉን በዮሐንስ ላይ እናገኘዋለን። ዮሐንስ መልእክት 1 ላይ እናገኘዋለን። ፍቅር ስለምንድን ነው? ጌታ ኢየሱስ ተናግሮ የሄደው ፍቅር ምንድን ነው? ስለዚህ በሐዋርያቱ በክርስቶስ ኢየሱስ የተነገረው መጽሐፍ ቅዱስ ላይ ያለው ፍቅር ምን አይነት ፍቅር ነው የሚለውን እውነት እናያለን። ጌታ ኢየሱስ አንድ ጊዜ በሉቃስ ወንጌል 15 ላይ ከኃጢአተኞች ጋር ሲበላና ሲጠጣ በምኩራብ የሚሆኑ ፈሪሳውያን አዩት ጌታ እና ግራ ገባቸው። እንዴት ነው ከኃጢአተኞች ጋር የሚሆነው? ደግሞ ከእግዚአብሔር ዘንድ መጣው ይላል፣ ግን የሚውለው ከኃጢአተኞች ጋር ነው ብለው ጥያቄ ውስጥ ገቡ እና ጌታ ኢየሱስ አንድ ትልቅ ምሳሌ ነገራቸው። ይሄ በጣም መጽሐፍ ቅዱሳችን ስለምን አይነት ፍቅር እንደሚያወራ ስለሚያስረዳ በደንብ ስሙኝ። እንዲህ ይላል ጌታ ኢየሱስ አንድ ምሳሌ ተናገረ። አንድ ሰው 2 ልጆች የነበሩት አባት ነበረ እና እነዚህን 2 ልጆቹ በአማረ በተዋበ እና ደግሞ ሁሉ ነገር በሞላው ቤት ነበር የሚኖሩት እና አንዱ ልጅ ግን ምን አለ? ንብረቴን ስጠኝና የሚደርሰኝን ድርሻዬን ሰጥተኸኝ ልሂድ አለ። ስለዚህ አባት ልጅ ልሂድ ካለ ምንም ማድረግ አይችልም። ሰጠውና ድርሻውን ሄደ። ልጁ ያለውን ሁሉ በተነ። ከዛ በኋላም ረሃብ ሆነ። ልጁ ያለውን ሁሉ አጥቷል። የሚበላው ነገር የለውም እና በአንድ ቤት ተጠጋና እረኛ ሆነ እና ከብቶችን ያወጣ ያስገባ ነበር እና ለአሳማዎች የሚሰጠውን ምግብ እንኳን ማግኘት አልቻለም። የሚገርማችሁ ይመኝ ነበር ይላል። አሳማዎች የሚበሉትን አስቡ እንግዲህ፣ አሳማ የሚበላውን ምግብ እና ያገኘውን ሁሉ ከሌሎች እንስሳቶች ሁሉ መርጦ የማይበላ ያገኘውን ሁሉ የሚበላ እና እንደዛ አይነት ምግብ የሚበሉትን አሳሞችን እንኳን እነሱ የሚበሉትን እንኳን ማግኘት አልቻለም። ያሰው በጣም
ረሃብ በሰውየው ላይ ጸናበት። ስለዚህ አንድ ቀን ወደ ልቡ ተመለሰ ይላል። ይሄንን ሲያይ ምን ሲያይ እነዚህ አሳማዎች የሚበሉትን ምግብ እንኳን መመገብ ሲያቅተው ወደ ልቡ ተመለሰ ይላል። ከዛ ምን አሰበ መሰላችሁ? ላንብብላችሁ ወገኖቼ፣ በጣም የሚደንቅ ነገር ስለሆነ ልብ በገዛ ጊዜ ይላል እንዴ ስንቱ ነው የአባቴ ሰራተኛ ምግብ ተርፎት ያለው፣ በአባቴ ቤት ምግብ ለሰራተኞች ተርፎ ነው ያለው ብሎ ወደ አይምሮ ተመለሰ ይላል። መቼ መሰላችሁ ይህ ሰው የነቃው? ወንድሜ በአባቴ ቤት እኮ ይሄኔ አቤት እንዴት እንደሚዝናና አይደለም ያለው። አንድ ነገር ነው ወደ ልቡ እንዲመልሰው ያደረገው። በዛ በነበረበት ቤት እረኛ ሆኖ በተቀመጠበት ቤት ማግኘት ያቃተውን ነገር በአባቱ ቤት ያሉ ሰራተኞች የሚያገኙት ነገር ትዝ አለ። በአባቱ ቤት እሱ ዲዘርቭ አደርጋለሁ ይገባኛል ብሎ የሚያስበውን ይዞ ወጥቷል። ይገባኛል ብሎ ነው የሚያስበው። ነገር ግን ሁልጊዜ በአባቱ ቤት ሲመላለስ በፊት በአባቱ ቤት እያለ ሲወጣና ሲገባ አንድ ነገር ያይ ነበር። ኮንሽስም ይሁን አንኮንሽስ አስቦትም ይሁን ሳያስበው በቤት ውስጥ አንድ ነገርን ያይ ነበረ። ያም የሚያየው ነገር ምን ነበረ? በአባቱ ቤት ያሉ አገልጋዮች ሰራተኞች የሚበሉት ምግብ የተትረፈረፈ እነሱ ይገባቸዋል የማይባሉ ስለሚገባቸው ሳይሆን ስለ አባትየው መልካምነት የሚሰጣቸውን ነገር ያይ ነበር። በዛ እሱ ዛሬ በመከራ ውስጥ ባለ ጊዜ ያንን ነገር እንዳላገኘው አየ። ስለዚህ በነዛ በማይገባቸው ሰዎች ነገር ግን በአባትየው ቤት በሚመገቡ በሚትረፈረፉ ሰዎች ወደ ልቡ ተመለሰ። ጌታ ኢየሱስ ይህንን ያስተማረው ወገኖቼ ይሄ ልጅ ወደ አባቱ ቤት እንዲመለስ አደረገው። በጣም ትልቅ ነገር ነው ጌታ ያስተማረው። ይሄ ልጅ ወደ አባቱ ቤት እንዲመለስ ያደረገው የጠራው ጥሪ ምንድነው? በአባቱ ቤት ያሉ የሚገባቸው አይደለም የማይገባቸው አገልጋዩ ሰራተኞች ተትረፍርፈው ነው የሚኖሩት። ይሄ ወደ ልቡ እንዲመለስ አደረገው። የሚጠራ ፍቅር ማለት ይሄ ነው። መጽሐፍ ቅዱስ የሚያስተምረን እውነት ይሄ ነው። ስለሚገባቸው ሳይሆን ስለማይገባቸው የምንኖረው ማለት ነው ወገኖቼ። ለልጆቻችን ራሳችንን አሳልፈን ብንሰጥ ስለሚገባቸው ነው። እነሱም አይደነቁም ባይዘው ይገባናል ብለው ስለሚያስቡ። ይሄ ልጅ አልተገረመም። ሀብቱን ይዞ ከወጣ በኋላ ሲጨርስም ስለ ወንድሙ አይደለም ያሰበው፣ ምክንያቱም ወንድሙም የሚገባው ነገር ነው በዛ ያለው። ነገር ግን አባቱ ሩህሩህ እንደሆነ አባቱ ሊቀበለው እንደሚችል አባቴ እንደ ልጅ ባይሆን እንኳን እንደ ሰራተኛ ያኖረኛል ብሎ የአባቱን ቤት እንዲያስብ ያደረገው አባቱ ለሚገባቸው ለልጆቹ ብቻ ሳይሆን ለማይገባቸውም የተትረፈረፈ ኑሮ እንደሚያኖር ያ ነው ወደ አይምሮ የመለሰው ወገኖች። ይሄ ነው መጽሐፍ ቅዱስ የሚያወራው ፍቅር። አንደኛ ዮሐንስ 3 ላይ ሲናገር ምን ይላል መሰላችሁ? ስለ ፍቅር ሲናገር ፍቅር እንደዚህ ነው ይላል። አንደኛ ዮሐንስ 4:10 ላይ ነው እና ሄዳችሁ አንብቡት። በጣም የሚደንቅ ነው። ፍቅር ማለት ምን ማለት ነው ይላል ዮሐንስ ሲናገር። ከጌታ ኢየሱስ እግር ስር የተማሩ ናቸው ጌታ ያስተማራቸውና ሲናገር ምን ይላል? ፍቅር እንደዚህ ነው አለ። እንዴት? እግዚአብሔር እሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። አይገርም? እኛ እግዚአብሔርን የምንወደው ለምንድን ነው ወገኖቼ? አስቀድሞ ስለወደደን። ሰው ጓደኛ የሚያደርገው ሰውን የሚመቸው ከሆነ የሚወደው ከሆነ ጥሩ ባህሪ ካለው ከሱ ጋር ኮመን የሆነ ነገር ካለው ነው የሚወደው። ነገር ግን እግዚአብሔርን እና እናንተን የወደደን ስለ ምናችን? ስለ ኃጢአታችን። አይገርም? ሰው ስለ ኃጢአቱ እንዴት ይወደዳል? ስለ ብለን ስናስብ ካሁን በኋላ ወገኖቼ መጽሐፍ ቅዱሳዊው ፍቅር የሚለው ስለ ምን? ስለ ኃጢአት፣ ስለ በደል። ጌታ ኢየሱስ የወደደን ስለ መልካም ነገራችን አይደለም፣ ጥሩ ስለሆነን አይደለም፣ ጻድቅ ስለሆነን አይደለም። ስለዚህ ዮሐንስም መጽሐፍ ቅዱስ የሚናገረው ፍቅር የሚለው ይሄንን ነው። እንዲህ ነው። እንዴት ነው? ስለ በደለኛ ራሱን አሳልፎ እንደሰጠ ስለሱ ነው ያለው ፍቅር እንጂ እኛ እግዚአብሔርን እንደወደድነው አይነት ፍቅር አይደለም።
ስለዚህ ዛሬ ወገኖቼ አንደኛ ቆሮንቶስ 12 ላይ የሚለን ፈልጉት የሚለን የምንፈልገው ፍቅር ምን አይነት መሰላችሁ ወገኖቼ? የሚወዱንን የምንወድበት ሳይሆን ለሚወዱን ራሳችንን አሳልፈን የምንሰጥበት ሳይሆን ኮመን ለሆነ ነገር ላለን በአንድ ቤተ ክርስቲያን ላለን ወይ በአንድ ቤት ውስጥ ላለን አንድ አይነት ኮመን የሆነ ብቻ ምንጠራቸው ነገሮች ለሚኖሩ ለቤተሰባዊ ለሆነ ፍቅር አይደለም። መጽሐፍ ቅዱስ የሚለው ለሚጠሉ ስለ በደለኞች ስለማይገባቸው የኔና የናንተ ፍቅር ምህረት ስለማይገባቸው የምናደርገው ያለው ፍቅር ይላል። ይሄንን ከዚህ ከጌታ ኢየሱስ እግር ስር ሆነው የተማሩ ሐዋርያት አንዱን ላስታውሳችሁ። እስጢፋኖስ በሐዋርያት ሥራ 5 ላይ በተወገረ ጊዜ ድንጋይ ይዘው ያለ በደሉ ያለ ኃጢአቱ ሙሴንና ሕግን ነቢያትን ይሳደባል ብለው ይዘውት ሄዱ። ፈጽሞ ያንን ያልተናገረ ሰው ነው። ነገር ግን ድንጋይን ይዘው እጅና እግሩን አስረው በድንጋይ ሲደበድቡት አቤት ይጮህ የነበረው ጩኸት ምን ነበረ? ማራቸው፣ ይቅር በላቸው፣ እየታመመ ማለት ነው። ፍቅር እንደዚህ ነው። ስለዚህ ይሄ ፍቅር የሚገኘው እውነትም ያ ፕሮፌሰር እንዳለው ወገኖቼ ገና ስንጀምር እንዳወራነው ፍቅር በምድር የለም። ይሄ ፍቅር የለም። ይሄ እግዚአብሔር ፍቅር የሆነው እግዚአብሔር ከየት ነው የመጣው? ጌታ ኢየሱስ ከሰማይ። ፍቅር በምድር ቢኖር ኖሮ ጌታ ኢየሱስ ከሰማይ መምጣት ባላስፈልገው። እውነትም ያ ሰው ልክ ነው። በዚህ ፍልስፍና ውስጥ ያሉ ሰዎች እውነታቸውን ነው። ምድር ላይ ፍቅር የለም፣ በሰው ዘንድ ፍቅር የለም። እንደውም አንደኛ ዮሐንስ 4 ላይ ሄዳችሁ ስታዩ ክርስቲያኖች በምንድን ነው የሚለዩት ይላል መሰላችሁ? የእግዚአብሔር የሆኑ የሚለዩት ይላል በውስጣቸው ፍቅር አለ። ፍቅር የሌላቸው እግዚአብሔር ልጆች አይደሉም ይላል። ስለዚህ ከእግዚአብሔር የምንቀበለው ጸጋ ከሆነ እነዚህን 3 ነገሮች ያዙ ወገኖቼ። ፍቅር ምንድነው አለ ጳውሎስ በአንደኛ ቆሮንቶስ 12 መጨረሻ ላይ 25 ላይ ፍቅር ምንድነው አለ? ምን አይነት ነገር ነው ምንፈልገው? ምን ለማለት ለመቀበል ከየት ከእግዚአብሔር የሚሰጥ ምንድነው? ስጦታ ነው። ደግሞ ምን አይነት ነው? ከሁሉ የሚበልጥ ነው። ከሁሉ መብለጡን ሲያጸናልን በ13 ላይ ቅድም እንዳየነው ሌሎች ሁሉ የጸጋ ስጦታዎች ቢኖሩንና ፍቅር ከሌለን ምንድነው? ሁሉ በዜሮ ይባዛሉ አለ። ዜሮ ናቸው። ፍቅር ከሌለ ወገኖቼ በዜሮ እናባዛው። አገልግሎታችን ብትሉ ጽድቅን ለማድረግ የምንታገላቸው ነገሮች ሁሉ በመጽሐፍ ቅዱስ ኮንቴክስት በዜሮ የሚባዙ ናቸው። ስለዚህ ፍቅርን የምንፈልገው ስጦታ ነው። ምን ደግሞ ከሁሉ የሚበልጥ ነው። ከሁሉ እንደሚበልጥ ሲያስረዳ ምን ይላል መሰላችሁ? ልክ አንደኛ ቆሮንቶስ ጊዜ ስለሌለኝ ነው ቶሎ ማነብላችሁ ነገር። እናንተ ግን አጥኑት ወገኖች። አንደኛ ቆሮንቶስ 12 እና 13ን በደንብ አጥኑት። 13 መጨረሻው ላይ ሲናገር ምን ይላል መሰላችሁ? እምነት፣ ተስፋ፣ ፍቅር እነዚህ 3ቱ ጸንተው የሚኖሩ ናቸው ይላል። እምነት ስላላየነው ነገር የምናምነው ነገር ነው። ሰው ያየው ነገር ከሆነ ማመን አያስፈልገው። አሁን አንዳንድ ጊዜ በሳይንስ አምናለሁ ይላሉ ሰዎች። ሳይንስ ፕሩፍ ይፈልጋል። ስለዚህ ፋክት ነው፣ በጥናት በላቦራቶሪ ተመርምሮ የሚታይ እውነት ነው። ስለዚህ ፋክት ስለሆነ እምነት አያስፈልገውም ወገኖች። ኦልሬዲ ተጠንቶ ትክክለኛው ነገር በፕሩፍ ቀርቧል። ታንጀብል የሚያዝ ነገር ነው። እምነት የሚያስፈልገው በእጅ ላልተያዘ ነገር ግን አለ ብለን የምንጠባበቀው ነገር ነው። ተስፋ ይመጣል ብለን ቁጭ ብለን የምናስበው ወደፊት የምንጠባበቀው ነገር ነው። እነዚህ ነገሮች ሁሉ በክርስትና ውስጥ ምንድናቸው? ዋና ነገሮች ናቸው፣ መሰረታዊ ነገሮች ናቸው፣ ጸንተው የሚኖሩ ናቸው ይላል። ግን ፍቅር ከሁሉ ይበልጣል፣ ከነዚህ ሁሉ ይበልጣል ይላል። ለምን ወገኖቼ? ጌታ ኢየሱስ በመጣ ጊዜ እምነት አያስፈልገንም። ምክንያቱም እናገኘዋለን። በቃ እያየነው ነው። ዓለም ሁሉ እግዚአብሔር የለም ያለ ሁሉ ያን ቀን ግዴታ ነው። አመነም አላመነም ያን ቀን ስለሚያየው ያውቃል። እምነት አያስፈልገው። ተስፋ ጌታ ኢየሱስ ከመጣ ተስፋ የምናደርገው ተስፋችን መጣ። ከዛ በኋላ ተስፋ አያስፈልግም። ፍቅር ግን ጌታ ኢየሱስ ከመጣ በኋላ ተከፍሎ የነበረው በትንሹ በሰዎች ውስጥ ሁሉ የነበረው ትንሿ ፍቅር ያን ጊዜ ሙሉ ለሙሉ እንለብሰዋለን። ፍቅር ማለት ክርስቶስ እግዚአብሔር ስለሆነ ክርስቶስ በመጣ ጊዜ ሙሉ ለሙሉ ወደ ፍቅር ህይወት ነው የምንቀየረው። ስለዚህ ነው ፍቅር ጸንቶ የሚኖር ነው።
ስለዚህ ዛሬ ወገኖቼ ፍቅር ከሁሉም ይበልጥ ነው፣ ስጦታ ነው፣ የሚፈለግ ነው፣ ደግሞ ምንድነው ጸንቶ የሚኖር ነው። ፍቅር ግን ጸንቶ ይኖራል ይላል አንደኛ ቆሮንቶስ 13:8። ስለዚህ ከሁሉም ይበልጥ ጸንቶ የሚኖር ነገር ነው ወገኖቼ። ይህንን በመፈለግ ነው የምናገኘው። ስለዚህ እንከታተለው፣ እንፈልገው፣ ከትላንት ይልቅ አብዝተን እንፈልገው። እግዚአብሔር በዚህ ይባርከናል። እንፈልገው ወገኖቼ፣ እንጸልያለን እግዚአብሔር እንዲረዳን። ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ማክራዲያሞሳ ጌታ ኢየሱስ ሆይ በኢየሱስ ስም ይህንን ቃል በሰሙ ላይ ሁሉ መንፈስን እንዲያርፍባቸው በኢየሱስ ስም ጸልያለሁ። ፍቅርን የመፈለግ የመኖር መጽሐፍ ቅዱሳዊውን ለበደሉ ለማይገባቸው መኖር የምንችልበትን የፍቅርን መንፈስ በእያንዳንዳችን ላይ እንድታፈስ ይህንን ስጦታ በሚፈልጉ ሁሉ ላይ እንድታወርደው በኢየሱስ ስም ጸልያለሁ። አባት እግዚአብሔር ሆይ ወገኖቼንና እኔን ይህንን ቃል እንድንሰማ ጌታ ሆይ እንድናውቅ ስለረዳህን ክብር ለስምህ ይሁን በጌታ በኢየሱስ ክርስቶስ ስምና ስልጣን አሜን። እግዚአብሔር ይባርካችሁ ወገኖቼ። ይህንን መልእክት ስለሰማችሁ ለሌሎችም አስተላልፉላቸው። ይሄ ከምናስበው ከምድር ፍቅር የተለየ ስለሆነ ሌሎችን በሚገባቸው መንገድ እግዚአብሔር ስላስተማረን ለሌሎች ለምትወዷቸው ሁሉ ሼር አድርጓቸው። ሌላው ነገር በሚቀጥሉት ሳምንታት እግዚአብሔር ቢፈቅድ በጣም መልካም የሆነ ስለ እግዚአብሔር ቃል አብረን እንማራለን። በጣም መሰረታዊ ትምህርት ነው። ለትውልዴ በጣም እንደሚጠቅም አምናለሁኝ። እግዚአብሔር በህይወቴ የሰራበት ያስተማረኝ ትምህርት ስለሆነ ለሌሎቻችሁ ደግሞ እንዳካፍል እግዚአብሔር ወደ ውስጤ ስላመጣ በተከታታይ ክፍል ምናልባት ለ2 ለ3 ክፍል በተከታታይ አብረን እንማራለን። ብትችሉ ማስታወሻችሁንና እስክሪብቷችሁን ይዛችሁ ጠብቁኝ። የሚቀጥለው ሳምንት ላይ እንገናኛለን። ለሌሎችም አካፍሏቸው። ተባረኩ በኢየሱስ